ባሪሲ ጉዳይ ምን ተሰማችሁ? አሁንም እዚህ ጋር የምትወያዩት ሰው እንግደል ነው እንዴ? መስራት ማለት ማጥፋት ነው እንዴ? በእናንተ እንዴት ነው ነገሩ? ባሪሲ ጉዳይ እኮ ከመጣን አርሲዎች ገዳዮቹ ለማን ናቸው ታውቂያለሽ? እናንተ ራሳችሁ እኮ ናችሁ አይደል ገዳዮቹ? ያው እንግዲህ እኛ እውነት ለመናገር እስላም ብለን አናውቅም፣ ግን እንደሆናችሁ ግን ስራችሁ እየመሰከረ ነው። አሁን ስሰማ ራሱ አይከብዳችሁም? በኋላ የምትኖሩበት ሀገር ሳላችሁ ወይ ነው ለገመድ ነው እግዚአብሔር ሰዎችን ሲጨፈጭፍ ነበረ እና ያስገደው ደግሞ እሱ ራሱ ነው። ምስ እግዚአብሔር ሾማቸው ንጉስ ሙስሊሞችን በበዓል ቀን አሰልፈው ያርዱ ነበረ። ይሄ ነገር ለምንድን ነው የሆነው? አላህ አክበር እያለ የሚያርድ ማን ነው ነው? እናንተ አይደላችሁም እንዴ? እግዚአብሔር እያለ የሚያርደው ግን አለ። እግዚአብሔር እያለ የሚያርድ አለ። አልሰማንም። ላስደምጥ እንዴ? መረጃ ላስደምጥ። እስቲ አምጪ መረጃሽ። እኔም ላምጣ፣ አንቺ ማምጪ። ይምራን መረጃ ላሳየህ። እንዴት ነው? እኔም ምናከኝ እስከዚህ ሁሉ ጊዜ ስትመጣ የምታወራው ነገር ነው። ይምራን ምን ይመስላል? ዝም ብሎ አንተ ደግሞ ምንድን ነው ትፈራለህ? ሴት ነው የምትመስለው። ምን ሆነ ነው አንተ? ኡስታዝ ብለህ መምህር አይደለም ሳይፈቀድላት ዲሲፕሊኑ እንጂ ነው። ትልቅ ሴት እየሆነች ማሆይ እያሉ ነው የሚሉት አብዛኛው። ከሊጥ ጋር ተለጣለጥ። እኔ ጋር የምታወራ አልፈቀድኩልህም። ኡስታዝ ተብለህ እማሆይ እባክሽን ትልቅ ሴት ነሽ፣ እንደ እድሜሽ ተከበሪ አሉ። አታውርዷት። ጀግና ሴት ነሽ። አታውርዷት። ወንድ ሁን እንደውም እሺ። ማሆይ መረጃ ላሳይህ ያልከው ለምንድን ነው? ሳይፈቀድ የምታወራው እንደዚህ አይነት እንትን አለ። በሽሽቅ አይሁን ነው ያልኩሽ። እንደ ሕፃን ነው እኮ የምታወሪው አይደለም። መረጃ ስል ምን አስፈራ? እሺ ብለህ አሳይ ነው የሚባለው እንጂ ለምንድን ነው ስታወሪ ተረጋጊ ነው የተባልሽ? እኔ መረጃ አታውጪ አላልኩሽም። ማሆይ ተረጋጋው። ኦልሬዲ የተረጋጋው ነኝ። ኦልሬዲ የተረጋጋሽ አይደለሽም። አንደኛ ነገር ያው ትሳደቢያለሽ ምናምን። አትረበሽ። አሁን ኡስታዝ አይደለም እንዴ? ምን ሆነ ነው? በቃ የተረበሽ እኮ አንቺ ነሽ። ተረጋጊ። እስቲ ኢምራን አብርዳት። እሺ ገና እንትን ሩጣ ያልጠገበች ናት። ትልቅ ሰው ናት። እንግዲህ 40 ዓመት 50 ዓመት ውስጥ ናት ያለችው፣ ግን እንደ ሕፃን ነው የሚያደርጋት እኮ። አንተ እኮ ዙራ አይነ ልቦና ያለ እንደ ሕፃን ነው የሚያደርጋት። እንግዲህ እስቲ እንትን በላት፣ አረጋጋት። ገዳይ እኮ ነው ክርስቲያንን የምታጨፈጭፍ። ቆይ ላሳይ ኡስታዝ፣ አንዴ አታውርዳችሁ ላሳይ። ቆይ እንደዚህ ነው ያጋችሁ ይል እንዴ? ዝም ብለህ ማለት ያሳይ። እንደዚህ ነው ያው ያላ በቃ ነጊቢ ማሆይ አሁን ሁሉም ይወጣናል። በቃ ሁሉም ይወጣናሉ። ኡስታዝ ሄድባትና ደግሞ ጨምራለሁ። አይ ኧረ እኔ ምንም ችግር የለውም እኮ ግን ምንድነው መሰለህ ትልቅ ሰው ናት። እንደ ትልቅነቷ አይቻታለሁ ምናምን ያየዋት መሰለኝ እና ትልቅ ሴት ናት። እንደ ትልቅነቷ እንደ ተረጋግታ ብታወራ ሌላ ቀንም ስትመጣ እንደ ብታረጋጓት ጥሩ ነው። ይሄ የምታወራው አብዛኛውን ነገር የሆነ እልህ ነገር ነው እና አይ ቲንክ በእድሜዋ ብታስብ ጥሩ ነው። ተሳዳቢ ናት በዛ ላይ ደግሞ ማለት ነው። እና አንዳንዴ ለቤቱ ካልመጠነ እንደዚህ አይነት ሰው ባታስገቡ ጥሩ ነው ባይ ነኝ። ጥቅም እንደሌለው ካወቃችሁ ማለት ነው። እና ይሄን ለማለት ፈልጌ ነው። ጨርሻለሁ ኢምራንዬ። አይ ጀዛከላ ኡስታዝ። እንትን ነው እቺ ልጅ ያው 40 ዓመቷ ነው። ኦልሞስት ወደ 45 ሄዳለች፣ አርጅታለች እና ያለችውም ውጭ ሀገር ነው ተብለዋል። ተረዷት። መደበሪያዋ ነው ማለትም በቃ ስራ የላትም። ለዛ ነው ቢላህ አለይኩም የ40 ዓመት ሴት እኮ ተቀምጣ ልጆቿን ታሳድጋለች፣ ትንከባከባለች እንጂ ገብታ አንተ ሊጣ ምናምን ይባላል እንዴ? አሁን እኮ አፏን የሚገርመኝ አፏ እኮ የሚገርመኝ እንደዚህ ሆነ አንተ እንደዚህ አድርገህ እንደዚህ አድርገህ ምን አይነት ማሆነሽ? እሷ የምታወራን እኮ ዱርዬዎች እኮ ያወሩትም ዱርዬዎች እኮ እንደዚህ ያወሩ። እሷ አንተ እንደዚህ ተለጣም ምን ነካሽ? ማሆን ኡስታዝ አይደለ እንዴ? ምንድነው የምትወረው? አንተ ደግሞ ተባባሪ ታገዛታለህ አይደለ? ይገርማል እኮ ስትሳደብ ጎበዝ ይላታል። ያጀማ ምን አይነት አምሮ ነው ያለው? በአላህ እየተሳደበች እሱ ደግሞ ጎበዝ ይላታል። አንተ እኛ ነገር ልጅቱ እየተሳደበች እኮ ያለችው እየተሳደበች አንተ ጎበዝ ትላለህ። አያችሁ ክርስቲያኖች የሚደግፉት የሚሳደብን ሰው ነው። ስትሳደብ ጀግና ላውራ ወይ ታወራለህ እና አሁን እሷ እኔ ነገር የለም እውነቱን የተናገረ አንዴ የጀመርኩትን ልጨርሰው። ዋሂድ ጎበዝ አታስወጣት ማለት አሁን ወንድ ሆንክ። በጣም ጎበዝ አትሳደቢያ። ከሰደሽ አውርሻለሁ። ከተሰደሽ አውርሻለሁ። እኔ አልተሳደብኩም። እኔ እኮ ቁርአን ያለውን ነው እንጂ ተሳደብኩ። ይኸውልህ ከተሳደብክም እማሆይ
ሰው አትሳደቢ። ኡስታዝ ወሂድ ሐሳብ ነው ያሰው በሐሳብ ሞግጂ ካቻልሽ ማለት ነው። አሁን አንቺ የምናስገባሽ ምንድነው? ባለፈው 2 መምህር አምጥተሽ 3ኛ መምህር አለ ይመጣ ካለ አምጪና ነው ወይ ካልሆነ ልትወርጂ ነው አለ 3ኛ መምህር። እስኪ አሁን ደግሞ ቀጥታ አሁን ተዋት። 3ኛ መምህር አለሽ? ልወርድልህ እችላለሁ። ሚዩት አታርጉ። ምክንያቱም በምንድን ነው የምትሰሙኝ? ካላወራሁ ለምን ትፈሩኛላችሁ? ሀሳቤ ይኸውልህ፣ እኔ ሊጥም ልበል ከወገብ በታችም ልበል ያስተማረኝ ቁርአን ነው። ስለዚህ እንደ ስድብ ካየው ቁርአን ነው ተሳዳቢ፣ እኔ አይደለሁም ማለት ነው። ማስረጃ እንጂ ማስረጃ ማለት ምንድን ነው? ማስረጃማ ነገርኩህ እኮ ከቃል ጋር ቀጠሮ ሊያዝልህ እና ከቃል ጋር አሁን እንደው ከመምህር አንቺ አታውቂም። መጀመሪያ አላውቅም ብለሽ ስላንተ ቁርአን ማወቅ ይጠበቅብኛል። ስላንተ ቁርአን ካላውቅሽ ነው የምታወሪው። ተራውሪ እያወራሽ ነው ያለሽ ማለት ነው። አይዋ አሁን አታውቂም። በቃ አታውቂም። በቃ አሁን የሚታገሽ በደንብ ልስትሽና ትወርጃለሽ። ቁጭ ብለሽ በደንብ አዳምጪ። እማ ሆይ ይሄ ለአንቺ የመጨረሻ ምክሬ ነው። እሺ ፕሊስ፣ እንደ እድሜሽ ተከበሪ፣ እንደ እድሜሽ ሁኚ። ተሳዳቢ መሆን በዚህ እድሜ አያዋጣም። ጨረስን። ሁለተኛ ሊጣሊጥ ምናምን አልሽ። ከየት ነው ያመጣሽው? እንደዛ የሚል የለም። በመጽሐፍ ቅዱስ ከሆነ ባለፈው ሪከርድም ተደርገሻል። በቪዲዮ ቁጭ ብለሽ አንብበሻል። ዘዳግም ምዕራፍ 23 ላይ ቀቁላው የሚል አንብበሻል። ያንን ቃል ዘዳግም ላይ አሳይቼሻለሁ። ስለዚህ ያለው በማስረጃ አሳይተናል። አንቺ መጽሐፍ ላይ ነው። ቁርአን ላይ ግን ልታመጪ አልቻልሽ። ስድብ ብቻ ብሽሽቅ ነገር ታደርገዋለች። አይ ትልቅ ሰው ናት። በቪዲዮ ወታ ከአንተ ጋር እያወራች ቪዲዮ ፌስቡክ ላይ ተለቃ ነበረ እና ሳያት በጣም ትልቅ ሴትዮ ናት። አይ ቲንክ ከ40 ቤት በላይ ናት። ከ45 በላይ ምናምን ነገር ትሆናለች እንዴ ስታያት። እና ተረጋግታ ብታወራ ተረጋጋ። ወደ ብሽሽቅ እንደገባች ወደ ብሽሽቅ ውስጥ ገባች። አርሲ ምናምን ማለት ጀመረች። እና በዚህ መልኩ አታውሪ ስትባል ሊጣሊጥ ምናምን ነገር ሊጥ እንትን እያላችሁ ምናምን ነገር ብልግና እንትን ትላለች። እና አይ ቲንክ ለቤቱ የምትመጥን ሴት አይደለችም። ግን ብትረጋጋ ጥሩ ነው ለወደፊቱ ለማለት ፈልጌ ነው። ብዙ ሰው ባለበት 4000 5000 ሰው ባለበት ብዙ ሰው መማር የሚፈልግ ሰው ስላለ እንዲህ አይነት ውርጋጥና ጋጠወጥ ባለጌና ዋልጌ ባይገባ ጥሩ ነው። እንደዚህ አይነት ሰው ባይገባ ነው ለማለት የፈለኩት። ጨርሻለሁ። ጀዛከላ ኡስታዝ። እንደዚህ ናቸው እንግዲህ። ከዚህ በኋላ መጣን። በቃ ጨርሰናል። ድጋሚ እንዳመጭ ብዬሻለሁ። እሺ ኢምራን፣ ቆይ ካንተ በፊት አንዴ ሆሴን ላሰናብተው። እሺ እሺ ሆሴ እንዴት ነህ? አለን። ሚዩት እኮ ጨረሳችሁኝ። ከየት ቤተ እምነት ነህ? ኦርቶዶክስ ያገርኩ ኦርቶዶክስ። እሺ በኦርቶዶክስ ነው ስድብ መሳሪያ ይፈቀዳል? አይቻልም። እናንተ ጋር ይቻላል እንዴ? እሺ መራገም ይፈቀዳል? እናንተ ጋር መራገም፣ እኛ ጋር አይፈቀድም። ሁሉም ነገር አልኩ። እናንተ ጋር ይፈቀዳል? አይፈቀድም። እዚህ ጋር ቆም። አሁን ግን አንተ ምን ስታደርግ ነበረ? ተሳዳቢ ስታግዝ ነበር። አንደኛ። ሁለተኛ መራገም በክርስትና ይፈቀዳል። አሳይክ። ስድብ ይፈቀዳል፣ መራገም ይፈቀዳል። እሺ መጽሐፍ ላስተምርህና ድጋሚ እንዳታወራ አድርጌ ላውራልህ ኢንሻአላህ። እሺ ሐቢቢ አይ አላህም እኮ ይራገማል። መራገም ከሆነ አላህም አይ ቆይ እሱ ላይ እመጣለን እኮ። ምንድነው ከክሊኒክ አታርገው። መጀመሪያ የራስህን መልስና ወደ እስልምና ደግሞ እመጣለን። አሁን አንተ በክርስትና መራገም አይፈቀድም ብለሃል። ላስኪ ይችላል አንብባት። ምንድን ነው የምትለው? እስኪ አንብባት። እኔ እስኪ አንብባት ብቻ ነው የምትከተለው ማለት እንዲህ ነው። በቃ አንብባትና ከዛ ወበዝ የምትባለው እንዲህ ነው። ችግር የለም እኮ አይደለም። ችግር የለም። የቀላቀልከው እኮ አንተ ነህ። አሁን እያደረክ ያለው መሰለህ ይሄን ሳመልሰው ፈራኸውና ምን አደረክ? አይ በአንተም እኮ አልያከኝ ነው። መጀመሪያ ራስህን መልሳ። አሁን በክርስትና መራገም አይፈቀድም ብለሃል። ግን አንተ ቅድም ተሳዳቢ ስታግዝ ነበረ፣ ተራጋሚ ስታግዝ ነበረ። ፕላስ በክርስትና መራገም ይፈቀዳል። እስኪ አንብብ። አሁን ካልፈራህ ማንበብ ከከበደ በቃ ችግር የለውም፣ መልስ የለህም ማለትም በቃ ክርስትናን ፈርተኸዋል ማለት ነው። እንደዛ ነው ማለት። እዚህ ጋርም እኮ ወሂድ የሚባለው በጣም ባለጌ ነው። እዚህ ጋራ ማለት ወደ ስድብ ገባ ደግሞ ድጋሚ ወደ ስድብ ገና ውረድ ና ወረድ። በቃ ይሄ ነው። ይሄ እናታችሁን አዳም ጀምሮን ጨምርበት ማለት ቆይ ይሄ ነበብና ኢንሻአላህ አንዴችን ነብባት አዳምጣ ጀማ። በዕብራይስጥ ማርያም ብትባልሽ እመቤቴ ድንግል ማርያም ሆይ ላንቺ ሁሉ ላንቺ ሆነ ሁሉ። ይሄ ሶሌማ ስለንት ነው፣ ስለ እርግማን ነው። ቆይ ስለ እርግማን አይደለም፣ እርግማኔት ነው። ያው እዚህ ጋር ተመልከቱ። ድንግል ማርያም ሆይ አንቺን ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው ይላሉ።
ብረት ፌር ወፍራም ብረት አንገታቸው አይሰኪባቸው። እንደዚህ አይነት ብረት ይሄን የሚያክል ብረት አንገታቸው አይሰኪባቸው ይላሉ ክርስቲያኖች። እንቀጥል። የመልእክታቸውን ድምፅ አክብጂ ደንቆሮም አድርጊው። በእግራቸው ወጥመድ፣ በከንፈራቸው ልጓም፣ በአፍንጫቸው ጉንፋን ላኪባቸው። ጉንፋን አስይዣቸው እያሉ ይጸልያሉ። ጉንፋን አስይዣቸው እያሉ ይራገማሉ። ቀጥሎ የሚለው ተመልከቱ። እሳት፣ ብርድ፣ ቸነፈር ይፍጃቸው ለዘላለሙ አሜን ይላሉ። እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው እያሉ ይራገማሉ። ስለዚህ ወገኔ አንተ ተራጋሚ ነህ። በመጽሐፍ መሰረት ይሄን ተማር ነው። ኡስታዙን አጨምርበት። እሺ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ኢየሱስን የማይወድ ቢኖር የተረገመ ይሁን ይላል። ማንን የማይወድ ይምራል? ክርስቶስን የማይወድ። ስለዚህ ክርስቲያኖች በአጠቃላይ ባባያውንም ግን ሜንስትሪም ክርስቲያኖች ኢየሱስን ይጠሉታል። ለምንድን ነው የሚጠሉት? ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ምን ይላል? የምትወዱኝ ብትሆኑ ጨርሱት እስቲ። የምትወዱኝ ብትሆኑ ቤተሰቦቻችን ጥሉ የሚለው ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ የምትወዱኝ ብትሆኑ ከኔ ማን ይበልጣል አለ? አብ ይበልጣል። አብ ይበልጣል አለ። ወልድ ከአብ ጋር እኩል ነው የሚል ማንን እየጠላ ነው ያለው? ያው ክርስቶስን እየጠላ ነው ያለው ማለት። ኢየሱስ ክርስቶስን ደግሞ የማይወድ ደግሞ ምንድነው ይላል? የተረገመ ነው ይላል። ስለዚህ ራሳቸው የተረገሙ ናቸው። መጽሐፍ ቅዱስ ይራገማል። ያው አዲስ ኪዳን ላይ ነው ያለው። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። ስለዚህ እነሱ የተረገሙ ናቸው ማለት ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንቶች የተረገሙ ናቸው ማለት ነው በዚህ ጥቅስ መሰረት። ኦኬ እኛ ሲጀመር ስንኖር ስናድግ አገራችን ላይ እኛ ኢትዮጵያውያን የሃይማኖት መከባበር አለ አይደለ? ጎረቤት ሆነን ያደግነው አብረን ያደግነው እና የራስህን ሃይማኖት እንደምትወደው የሌላውንም የምታከብር ከሆነ ቅድም የእመቤታችን ውዳሴ ማርያም ላይ ያንተን ማግ አስቀምጠው ነበር። ያንን ማድረግ የለብህም። እንደ አስተያየት የምትቀበል ከሆነ ኢፍ ዩ ሃቭ ላይክ ሪስፔክት ካለህ ነው ይሄንን የምነግርህ። ከሌለህ ግን እወጣለሁኝ። የእመቤታችን ውዳሴ ማርያም ላይ ያንተን ማግ ማድረግ አልነበረብህም። ያንን ሳየው ላይክ ደብሮኛል በግሌ ማለት ነው። ፎር ሹር ሌሎችም ሰዎች ደስ አይላቸውም ኦርቶዶክስ ሆኖ ለሚያዩ ሰው እና ኔክስት ታይም እንደዛ ባታደርግ ጥሩ ነው። የሃይማኖት መምህር አይደለ? ምንድን ነው ያልሽው? ምን አድርጎ ነው? የእመቤታችን ውዳሴ ማርያም ይዞት ነበር። እሱ ላይ ደግሞ የራሱን ማግ አስቀምጦት ነበር። ማግ ምንድን ነው? ያ ደግሞ ጥሩ አይደለም። ምንድን ነው ማግ? ይምራት ቆይ ማግ አታውቅም? ማግ ልመልስላት ውሃ መጠጫ ብርጭቆ ልመልስልሽ። ችግሩ ምንድን ነው ከሃይማኖት አንጻር? ኧረ አስቀምጠው በደንብ መጽሐፍ ቅዱስ ላይ ማስቀምጠው። አንዴ አስቀምጠው ማለት ላሳይህ። መጽሐፍ ቅዱስ ላይ አስቀምጠው አንድ ጊዜ ላሳይህ። ምንድን ነው ችግሩ? ይሄ እስቲ ከእንትን አንጻር ንገሪኝ። ከሃይማኖት አንጻር ከዶግማና ከቀኖና እና ከቃለ ዓዋዲ ደረጃ አንተ ስለ ዶግማና ስለ ቀኖና ምን ታውቃለህ? መጽሐፍ የእናንተ መጽሐፍ ክቡር ስለሆነ እዚህ ላይ መደረግ የኛ መጽሐፍ አለ፣ እኛ ቁርአን አለ። የኛ ቁርአን እኛ የራሳችንን መናገር እንችላለን። አሁን ግን በእናንተ መጽሐፍ ትምህርት እንድናገኝበት ነው። አንተ ቁርአንህ ላይ ሌላ ቃል ታስቀምጥበታለህ። ቆይ እሱን አሁን አልጠየቅሽም። ስለኔ እኔ ሳደርግ ወይም ደግሞ የተጠየቀውን መልስ። አንተ የራስህ ላይ እንደዛ መጀመሪያ ይሄንን ጨርሺ። ማስረጃ አምጪ የዚህን ነገር ማስረጃ። ይሄ እኮ ኮመን ሴንስ ነው። ኮመን ሴንስ ነው። ምንድን ነው ማስረጃ? አድርግበት አንዴ። ጸብ ነው እንደምትፈልገው። እኔ እኮ በክብር ነው ገብቼ አድርግበት። ብርጭቆን አድርግበት። ኢምራን አንዴ አድርግበት። ከኢምራን ጋር ላውራ ፕሊዝ። ከኢምራን ጋር ማስረጃ ትስጥ ወይ ከደግማ ከወይ ከቀኖና ከቃለ ዓዋዲ ትስጥ። ይሄ እኮ ደግሞ ዶግማ ቀኖና ምናምን የሚያስፈልገው አይደለም። ሲጀመር ኢምራንን የጠየኩትኝ በሪስፔክት አይደለ እንዴ? አንተ ዝም ብለህ ማናደድ ምናምን ነው እንደ የምትፈልገው? እኔ የፈለገ አንተ ብታናደደኝ ክፉ ነገር ይኸውልሽ፣ ማስረጃዎቹን ብናቃቸው ጥሩ ነው ከሚለው አንጻር ነው ወንድሜ። የምትሰማኝ ከሆነ ከማስረጃ አንጻር አይደለም። ጀስት የሆነ በጣም የምትሳሳለት ከነፍስህ በላይ የምትወደው እንደ አይነህ ብሌን የምታየው ነገር የለም። እሱም ለእናንተ ቅዱስ ቁርአናችሁ ሊሆን ይችላል አይደል? ለእኛም እንደዛ ነው። ስለዚህ መጽሐፍ ቅዱስ ላይ እንደዚህ ቃል እናስቀምጠው። ብርጭቆ አድርገውና ማስረጃ ያለው ሰው ካለ ይሞግት። አንዴ ልግባ ኡስታዝ መሀል ላይ አይፎን። አንደኛ መቅዲ በራሴ ልንገርሽ፣ አንዴ አዳምጪኝ። አንደኛ የያዝኩት መጽሐፍ
የማርያም ውዳሴ መጽሐፍ አይደለም። እሺ መጽሐፍ አርጋኖ ነው ያዝኩት። አንደኛ። ሁለተኛ እኔ መጽሐፍ ምን ቀድጅም አንቋሽ ይገርምሻል፣ እኩል ተደርድረዋል። ቁርአን አለ፣ ከቁርአን ጎን ያው መጽሐፍ ቅዱስ አለ። ኢቭን ቤቴ ላይ ብትመጪ ብዙ መጽሐፎች አሉኝ። ያው ደርድሬ በሳስ ላይ ማስቀምጣት። ኢቭን ማሸጊያ ሰው አረገለ ሲያረጁ ማሸጊያ ቀይርላቸዋል። እንደዚህ ያስቀመጥኩት ከላይ ማርጉ መቀመጡ ደብሮች ከሆነ አንደኛ የሚከለክል ነገር ማስረጃ አብጪ። ግን ለአንቺ ደብሮች ከሆነ አነሳዋለሁ፣ ችግር የለም አንስቼዋለሁ። አክቹዋሊ አንስቼዋለሁ። ግን ደግሞ መቀመጡ ችግር አለው የምትይ ከሆነ ማስረጃ አቅርበሽ አይፈቀድም በይኝ። እኔ ግን ወላሂ ከፍለሽ ቪዲዮ አመጣሽ ቄሶች መጽሐፍ ቅዱስ ምን እንደሚያደርጉ። እኔ ግን ያው ታይሻ አክብሬ ያው ተከብሮ ተቀምጦ ነው ያለው። እንደዛ ነገር በእስልምና አናረገውም። አሁን እዚህ ጋር መቀመጡ እንደዚህ ደብሮች ከሆነ አንስቼዋለሁ። ያው ደብሮች ከሆነ ይቅርታ አንስቼዋለሁ። አንቺ በራስሽ ማለት በራሴ ደስ አለኝም ከሆነ ችግር የለውም በራስሽ ከሆነ ማለት ነው። ግን መቀመጡ ችግር አለው ካሽ ማስረጃ አምጪና ከልኪኝ። ክልክል ደግሞ ከሆነ ደግሞ በቤተክርስቲያን መጽሐፍ ቅዱስ ምን እንደሚደረግ ኢቭን አዳምጪኝ። መጽሐፍ ቅዱስ ቤተክርስቲያን ላይ እንዴት እንዳረጀና እንደተቀደደ እናሳይሻለን። እኔ ግን እንደው ባመጣልሽ ነው ትገረሚያለሽ። እያንዳንዱ መጽሐፍ ሲያረጀ አሁን ምሳሌ መጽሐፍ የትኛው ነው ባላ የትኛው መጽሐፍ ነበር ሲቀደድበት ድጋሚ አስተካክል አሽጓል እና እንደዛ ያስቀመጥ ነው ለማለት ነው። ግን እዚህ ጋር እንደዚህ መቀመጡ ደብሮች ከሆነ ያው ድጋሚ አንስቼዋለሁ፣ ይቅርታ ጠይቄሻለሁ። ደብሮች ከሆነ ማለት ነው። ግን እንደዛ የሚል ማስረጃ የለም። እሺ መቅዲ ሲቀጥል መጽሐፉ የመጽሐፍ አባል ነው እንጂ መጽሐፍ አይደለም። ኢምራን ጥሩ ነገር ነው ያደረከው። አዎ እኔ መጽሐፍ ቅዱስን ትራስ የሚያደርጉ ሰዎች አውቃለሁ። ትራስ አድርገው የሚተኙ ሰዎች አሉ። የተለያየ ነገር የሚያደርጉ ነገሮች አሉ። እሱ ላይ ብርጭቆ አስበበት አይመስለኝም ያደረከው። ግን ማውረዱም ጥሩ ነው። ግን እንደዚህ በዚህ ደረጃ ደግሞ እንደ ህግ ነገር ተደርጎ ብርጭቆ ስላደረክበት የሚል ከቀኑና የዶግማ የቃለ ዓዋዲና የትውፊት ማስረጃዎች የሉም። 4 ናቸው። ይሄ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተላቸው ዶግማ አለ፣ ቀኑና አለ፣ ቃለ ዓዋዲ የሚባል ነገር አለ፣ ከዛ በኋላ ትውፊት የሚባል ነገር አለ። እነዚህ ውስጥም የሉም እንደዚህ አይነት ነገሮች ማለት ነው። ግን ለምንድን ነው የሚናደዱት ጥያቄ ሲጠየቁ? ይምራል እሱም ፖይንት ነው። ግን እዚህ ጋር አንዴ ኡስታዝ ለመጨመር ያክል ተረስቶ እንዳይቀር በሚለው ማለት ነው ቪዲዮዎች ነገር ልክፈት እንዲገባት ማለት ነው። ኦርቶዶክስ ተወያዮች ምን እንደሚያደርጉ አሳይሻለሁ። ግን አንዴ መቅዲ ያለሽ ከይቅርታ ጋር መቅዲ ሙት አንቺ እያወራሽ ከሆነ ከስር ያለችው የሚዩት ምልክት አንሻት። እኔ እኮ ይሰማኛል። እናንተ ናችሁ እኮ ኢቨን ትንሽ ነገር መናገር እንዳልችል ወዲያው ሚውት የምታደርጉኝ። እኔ እኮ ሰምቻለሁ። አንተ ነገር ልንገርሽ፣ እንደዚህ መቀመጡ ደብሮች ነው። እኔ እኮ እንዳስረዳ አልፈቀድክልኝም። እኔ እኮ እዚህ ኢምራን ሰላም አለይኩም። አቤት ወአለይኩም ሰላም። ትቀጥላለህ። እቺ ብቻ ንጋታል ትቀጥላለህ። መቅዲ ደብሮች ከሆነ ያው ይቅርታ ጠይቀሻለሁ። እሺ እኔ አይደለም ወንድሜ፣ እኔ እኮ ይኸውልህ እዚህ ጋር ተጽፏል፣ እዚህ ጋር እንደዚህ ተከልክሏል ልልህ አይደለም። ጀስት በጣም የምንወደው ነገር ሲሆን ለምሳሌ እኔ በፋሚሊ ሙስሊም ፋሚሊዎች አሉኝ ነው ሙስሊም ፋሚሊ አለ ባይዘው እና በጣም ነው ሪስፔክት የማደርገው። ቅዱስ ቁርአንን ላይክ ኢቭን አልነካውም። በቃ ተወልውሎ ምናምን ነው የሚቀመጠው። መጽሐፍ ቅዱስም እንደዛው፣ የጸሎት መጽሐፍም እንደዛው። አዎ ትራስ ስር የምናደርግ ሰዎች እንኖራለን ምናምን እንዲጠብቀን። ግን ማግ ሲደረግበት ለእኔ ትንሽ ይደብራል። አንድ ይሰማሻል? አንድ ይምራን ቆይ መቅዲ ይሰማሻል? አዎ ይሰማኛል። አዎ አንድ በቃ መረዳት ያለብሽ ነገር መጽሐፉን ዲስሪስፔክት ለማድረግ ምናምን አይደለም ማጉን ያስቀመጠው። እንደዛ ከተሰማሽ ነው የሚመስለው ነው። አንተ የእምነት ተከታይ ስላልሆንክ ለእኔ እንደዛ ይመስለኛል እኮ ኢንቴንሽኑ እንደዛ አይደለም። እና እንደዛ ከመሰለሽ ይቅርታ። በቀጣይ ደግሞ ጥንቃቄ ለማድረግ እንሞክራለን። ማለት ማንም ሰው እንዲበሳጭ አንፈልግም። ምክንያቱም እናንተን ወደ ሃይማኖት እየጠራናችሁ ነው ያለ ነው። እናንተን እያናደድን ደግሞ መጥራት አንችልም። ወሂዱ ነው ምናምን የሚባለው በጣም ኢሞሽናል ይሆናል። ነው ይሄ አይደለም። ሰውን ከጠራህም የምትጠራበት መንገድ ይሄ አይደለም እኮ አይደለም። እንደዛ አይደለም። እንደዛ አዳለሽ ብላት እንደዚህ አይነት ማባበል ብዙም አይመቸኝም። እኔ ወረጂ እና እዛ ጋር ተቀመጪ። በስነ ስርዓት ጥያቄ ነው የጠየኳት። ማለት ከሃይማኖት አንጻር ነው ያየሽው ወይስ ፐርሰናሊ ፐርስፔክቲቭ ነው የተጠየቀችው? ስለዚህ ከሃይማኖት አንጻር ከሆነ ትነግረናለች። ፐርሰናሊ ከሆነ አዎ እንቀበላለን። በቃ እንዳስተያየት ተቀብለን እናስተካከላለን። ያው ይቅርታ ጠየቃት። በዚህ ደረጃ ስትጨማለቅ ማየትም መስማትም አንፈልግም። እንዴ እዚህ የምንገባው እኮ ለመሰደብ አይደለም፣ በስርዓት ለመዋየት ሀሳብ ለመቀያየር ነው፣ ለመማማር ነው። በዚህ ደረጃ አታሞላቋቸው። አይ ጀዘከል ከስር እየሰማሽ ከሆነ ያው ገልጬዋለሁ። አንደኛ ጸሎት መጽሐፍም አይደለም። እንደዛ ከተሰማሽም ደግሞ ይቅርታ ብለንሻል። ሁለተኛ ደግሞ ኡስታዝ ወሂድ ራሱ አስቀምጥ ያለኝ የተቀመጠውም ጥያቄ ነው የጠየቀሽ አይደለ? ጥያቄው ምንድን ነው?
አይቻልም የሚል አምጪ። ክርስቲያኖች እኮ ትራስ አድርገው የሚተኙት ትራስ እንደ ትራስ ይጠቀሙታል መጽሐፍ ቅዱስን አይቻልም የሚል አምጪ አለሽ አላመጣችም። እሱ ነው ዋናው ጥያቄ። አሁንም እሱ ሊያሳይ የሚችል ክርስቲያን ካለ ይግባ። ያው ኡስታዝ ዘይድ አይቻልም ብሏል። ስለዚህ እሱ ጋር ገብታችሁ ሞግቱ ይቻላል። እኔ ግን በራሴ ያው ማስቀመጡ ደብሮች ከሆነ ያው ይቅርታ ብዬሽ ሲጀም አስቤ ማለት እንደዚህ በቃ መቀመጡ የስናተ ቢግ ዲል። ለማንኛውም አስቀመጣ ፖይንቱን ቀጣይ ክርስቲያን ካለ ይግባ፣ ከዛ እንወጣለን። ፍኖተ ብርሃን ሰላም ብያለሁ። ፍኖተ ብርሃን ሚዲያ ይሰማል። የዋሂድን እብድነት ለመግለጽ ነው። ዋሂድ ምን ሆነ ነው ያበድከው አንተ? ነይ ወረጂ ስሜታዊ እማሆይ እባክሽን እማሆይ አዳምጪኝ በደንብ። እኔ ቤት ስነ ስርዓት እስከምትይ ድረስ አገቢም። ኮሜንት ላይ ይቅርታ ጠይቀሽ ገብተሽ ይቅርታ ጠይቀሽ የምታወሪ ተሳላቢ አናስገባም። በቃ ቄስ አምጪ ቄስ አላመጣች። ስለዚህ ታችሁሽ አዳምጪኝ። ሚዲያ ያሽ ትመጣለች ዝም አካውንት እየቀያየረች። እሺ ጼዶክ ሰላም ብያለሁ። ጼዶክ ይሰማል? ይሰማል። ሰላም ብያለሁ ወገኔ። ሰላም ኡስታዞች እንዴት ናችሁ? አለን አልሐምዱሊላህ። ከየት ቤተ እምነት ነህ? ይሰማል። ያው እኔ መሀል ላይ ነኝ። መሀል ላይ ነህ? መሀል ላይ ነኝ። ጥያቄ ለመጠየቅ ነው ብቅ ያልኩት። ይቻላል ጠይቅሽ። መሀል ላይ ግን ይከብዳል። ለመሰለ መሀል ላይ ከሆነ በእኛም መሀል ላይ ያለ ሰው ካፊር ነው፣ በዛውም መሀል ላይ ያለ ሰው ካፊር ነው። ስለዚህ በሁለቱም ገሃነም ነህ እና ቶሎ ወስን። አላህ ይመስገን። እሱ ለማለት ነው። እሺ ጥያቄህን አቅርብ። ጥያቄ ልጠይቅ? ይቻላል። ቀጥል ነበረ አላህ ከእንትን የሆነ ነገር ከማድረጋችን በፊት ቀድሞ ያውቃል። ምን የሆነ ነገር ከማድረጋችን በፊት ቀድሞ አላህ የምናደርገውን ነገር ያውቃል? አዎ የኛ ሙስሊሞች አምላክ አላህ ሱብሓነሁ ወተዓላ አንድ ነገር ከመከሰቱ በፊት ከተከሰተም በኋላ እየተከሰተም እንዳለ ያውቃል። ስለዚህ ጥፋትም ስናጠፋ ሰውም ስንገል ያውቃል ማለት ነው። አስቀድሞ ካወቀ ምንገለውም አውቆ ነው የምንገለው ማለት ነው። አዎ ማወቁን አውቋል። የገደልከው ግን አንተ በራስህ ፍቃድ ገለሃል። አምላክ ደግሞ አንተ በራስህ ፍቃድ እንደምትገል አስቀድሞ ያውቃል። እግዚአብሔር አያውቅም እንዴ? አምላክ እኮ መሀል ላይ ነው ብያለሁ። እግዚአብሔር አት በቃ እሺ። ስለዚህ አንተ የምታመልከው አምላክ አያውቅም። እግዚአብሔርን ቶ አንተ አምላክ አለ ብለህ ታምናለህ። አምላክ አለ ብለህ ካመንክ አንተ አምላክ ብለህ የምታመልከው አምላክ ያውቃል አያውቅም? ሲያስገባ እያወቀ ነው የሚያስገባ ማለት ነው። መልስ ይሄንን መልስ። ኢምራን አስመልሶ ይሄንን አይ እንዴት ነው አንተ አሁን አምላክን ስታስበው አምላክ ያውቅ ብለህ የምታስበው? ያው ከመለስኩልህ አንተ መልስ አድርገህ ልታቀርበው ነው። አይ በዛ እኩል ነው። አንተ መልስ መጀመሪያ እኩል እንዲሆን እኔ እኮ መለስኩልህ፣ አንተ እኩል ደግሞ አስቀምጥ። መጨረሻ ላይ መልስልሃለሁ አልኩህ እኮ። ይሄ አሁን የምጠይቅህን መልስልኝ። ሲወስ ሲያስገባ አውቆ ነው ወይ? በቃ ተው እሺ። አምላክ አወቀ ሁሉ ነገር አቃብ ይያለሁ። አንድ ሰው ለሚገባ በራሱ ኃጢአት ነው። አምላክ ግን ያ ሰው ሊገባ ሳይገባ የሚለው አስቀድሞ ያውቃል። ጀምርለት ይምራት አዛኝ መሆኑ እዚህ ጋር ይበቃል ማለት ነው። አምላክ ለምሳሌ አንድ ሜትሮሎጂስት ዘደውቅ አንድ ሜትሮሎጂስት ነገ ዝናብ ይመጣል ብሎ 6 ሰዓት ላይ ይመጣል ቢል በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ሜትሮሎጂስቱ? ለዝናቡ መምጣትና ለመምጣት ተጠያቂ ነው? ዘደውቅ አለ አልከኝ። አንድ ሜትሮሎጂስት ነገ ዝናብ ይዘንባል ብሎ ቀደም ብሎ ቢናገርና በተናገረው ባወቀው መሰረት ነገ ዝናብ ቢመጣ በዝናቡ መምጣት ፕሮሰስ ላይ አሉታዊና አዎንታዊ ተጽዕኖ አለው? ገባኝም። አንድ ሜትሮሎጂስት ነገ ዝናብ ይዘንባል 6 ሰዓት ላይ ብሎ አለ። ከዛ ዝናቡ መጣ።
በዝናቡ መምጣትና በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ወይ? ሚና አለው ወይ? ድርሻ አለው ወይ? እሱ ስለተናገረና ስላወቀ ድርሻ ምንም አይነት ድርሻ አይወስድም። እሱ እኮ ማወቁ ከእንትኑ ጋር ምንድን ነው የሚያገናኘው? ኢፌክት ላይ እሱ ምንም አይነት ድርሻ አይወስድም። ዝናቡ መምጣቱ አለመምጣት እኮ ማወቁ ነው። ማወቁ ትንበያ ይባላል። አይ ግምት ነው ሳይሆን እውቀት ላይ የተመሰረተ ነው። አብዛኛው ሜትሮሎጂስቱ ዝናቡ ፕሮሰስ እንዴት እንደሚያደርግ ያንን ነገር ፕሮሰሱ እንዴት እንደሚሄድ አሁን ለምሳሌ ዝናብ ኖ አይደለም፣ እየገምታል አይደለም። እኔ አሁን የጠየቅኩ ምንድነው የአንድ ለምሳሌ ቦይ አለ። ቦዩ ውሃው መስመሩን በደንብ ካወቀ አንድ ሰው ያ ውሃው ፐር ሰከንድ ይሄን ያህል ማይል ከሄደ ከዛ በኋላ በስንት ማይል ውስጥ ውሃው የቱ ጋር እንደሚደርስ ቀድሞውኑ ሊያውቅ ይችላል። አይችልም? ኤግዛምፕል ነው የሰጠው። ይወቅ ያው ከአምላክ ጋር ታነጻጽረው። ኖ አይደለም፣ ማወቁ ነው። አሁን ስለ እውቀት ነው እያወራን ያለ ነው። ማወቁ ችግር የለውም። ቀደም ብሎ ማወቁ ማለት የእሱን አዋቂነት ነው የሚያሳየው እንጂ ለዝናቡ ፕሮሰሱ ላካሄዱ ለምናምን ነገር ራሱ ዝናቡ ነው ራሱ በራሱ የሚሄደው። ስለዚህ አንድ ሜትሮሎጂስትም ነገ በ6 ሰዓት ላይ ዝናብ ይዘንባል ብሎ በጥናቱ መሰረት ቢያውቅ ቀደም ብሎ ቢያውቅ እና ዝናቡ ቢመጣ በዝናቡ መምጣት ላይ የሚኖረው ድርሻና ሚና አለ ወይ? እሱ ያው ግምቱን አስቀምጧል። ዝናቡ ቢዘንብ ባይዘንብ ለግምት አይደለም ያው ሲገምት ደግሞ ከመሬት ተነስቶ አይገምትም። አንድ ሜትሮሎጂስት ስለ ዝናብ ፕሮሰስ እውቀቱ አለው ወይም ደግሞ አንድ ኢኮሎጂስት ስለ እንትን ስለ ምህዳር የሚባለው ነገር ጥናቱ አለው፣ እውቀቱ አለው። እውቀቱ ስላለው ተናገረ። መናገሩ እውቀቱ መኖሩ የእሱ እውቀት አዋቂ መሆኑ በዝናቡ መምጣት ላይ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለበት ወይ ነው ጥያቄው። የለውም አልኩ። ስለዚህ ማወቁ ምንም ኢፌክት የለውም፣ ሳይድ ኢፌክት የለውም። ኔጌቲቭ ሳይድ ኢፌክትም የለውም፣ ፖዚቲቭ ሳይድ ኢፌክትም የለውም አይደለ? ወደ ፖይንት ና ማን? አዎ። ስለዚህ አንድ ሰው ጀነትና ጀሃነም የሚገባው ሰውየው ፍሪ ዊል ላይ ተመስርቶ ነው። አላህም በቁርአን ውስጥ ብዙ ቦታ ላይ ጀሃነም የሚገቡ ሰዎችን በመካዳችሁ ምክንያት እያለ ነው የሚናገረው። ጀነት የሚገቡ ሰዎችን ደግሞ በማመናችሁና በመልካም በመስራታችሁ ምክንያት እንጂ እኔ በማወቂ አይደለም የሚለው። አዋቂነቱ የእሱ ሁሉን አዋቂ ነው። አንተ ስለምታደርገው ነው የሚያውቀው እንጂ እንድታደርገው አይደለም የሚያውቀው። እሱ ስላወቀው አይደለም የምታደርገው። እሺ ያው ጥፋትን ቢሆን ያውቃል ብሎኛል። ጥፋትን ቢሆን ማለት ነው ያውቃል። እሺ ሲወልም እንደምንገባ ያውቃል። እሺ የፈጠረው ፍጥረት ላይ እንደዚህ አይነት ውሳኔ መወሰን ርህሩህነቱን አያጠፋውም? አዛኝ መሆኑ ስለ እውቀቱ ያውቃል አያውቅም ላይ መጀመሪያ ጨርስ። እሱን ተው፣ እሱን ያዘው። በቃ ያውቃል አያውቅም በሚለው ላይ እሱ ላይ ጨርሳ። እሱ ነው ጥያቄ እኮ መጀመሪያ ላይ። ጥያቄው ካላለቀ ወደ ሌላ ደግሞ የምትሄድ ከሆነ አስቸጋሪ ነው። መጀመሪያ ያውቃል አያውቅም ነው ማወቁ። ለእንትኑ ምንም ችግር የለውም። እሱም መጀመሪያ ጨርስ። ያውቃል አያውቅም የሚለው ላይ ምንም እንትን የለውም፣ ሳይድ ኢፌክት የለውም። ኔጌቲቭ ሳይድ ኢፌክት የለውም፣ ፖዚቲቭ በቃ እሱ ተጠያቂ አይሆንም በማወቁ ማለት ነው። ሰውየው ጋር ነው ፕሮሰሱ ያለው፣ እኛ ጋር ነው ያለው። ነፃ ፈቃድ ተሰጥቶናል። በእኛ ፍሪ ዊል ላይ ጣልቃ አይገባም። ነፃ ፈቃድ ተሰጥቷል። አዎ አለ፣ ነፃ ፈቃድ አለን። የማድረግ ያለ ማድረግ ማለት ነው። አዎ ፓፕ የሚባል ነገር አለ። ስለዚህ ፓፕ የማድረግም ያለ ማድረግም ፍቃድ ከተሰጠ የምታደርገውን ነገር ነው የምታደርገው ነገር አንተ ማመንም ሳታቅ በምታደርገው ነገር አትጠየቅም። እያወቅ በምታደርገው ነገር ደግሞ ትጠየቃለህ። ቁርአን እንደዛ ነው የሚናገረው። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ እያወቃችሁ በምታደርጉት ነገር ኃጢአት ይሆንባችኋል፣ ሳታውቁ በምታደርጉት ነገር ግን ኃጢአት አይሆንባችሁም ነው የሚለው። ስለዚህ ኃጢአት ለመባልም እኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ የሚነግር አካል ያስፈልጋል። ስለዚህ አላህ ነቢያትን የሚልከው ለዛ ነው፣ ሁጃ ለማቆም ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንልክ ድረስ የምንቀጣ አይደለንም እና ይላል። ስለዚህ ጀሃነም አንድ ሰው ሊገባ የሚችለው ሆን ብሎ ጤነኛ አእምሮ ያለው ለአቅመ አደምና ለአቅመ ሐዋ የደረሰ ሰው መሆን አለበት። ከዛ በኋላ እንትን የሚለው ማለት ነው። አሁን ጥያቄው ምንድነው? ፍሪ ዊል አለ ወይስ አለ ሳይሆን ሰው ጀሃነም የሚገባውና ጀነት የሚገባው ሰው አስቀድሞ ፈጣሪ ያውቃል ወይስ አያውቅም ነው። ማወቁ በዛ ነገር ላይ ተጽዕኖ አሉታዊ ተጽዕኖና አዎንታዊ ተጽዕኖ የለውም ነው። ያ ሪዋርድ ኤንድ ፓኒሽመንት ነው፣ ቅጣትና ሽልማት ነው።
ፍሪዊል ላይ የተመሰረተ ነው። ፍሪዊል ደግሞ ማለት ማመን፣ መክዳት፣ መቀበል፣ ማስተባበል፣ መታዘዝ፣ ማመፅ፣ እሺ ማለት እምቢ ማለት እንድችል ተደርገን የተፈጠርከው። ሁለቱም ምርጫ አለ ፓፕ የሚባለው ነገር። ስለዚህ የራስ ፍቃድ ካለ ማድረግ ያለ ማድረግ አምላክ እንግዲህ ታምናለህ? ይሄንን ዓለም ላይ አንድ ነገር እሱ ሳያውቅ የምትሰራው ነገር የለ ወይስ እያወቀ ነው የምትሰራው? ያውቀዋል። እሱ አዋቂ ነው፣ ስለምታደርገው ያውቀዋል። ስለዚህ ማያውቀው ነገር ትሰራለህ ማለት ነው። የራስ ፍቃድ ከሆነ እኮ ያውቀዋል ነው እኮ ማወቁ ተጽዕኖ የለውም ማለት ነው። አንድ ሜትሮሎጂስት በነገ ከነገ ወዲያ ምናምን ነገር ዝናብ ይዘንባል ብሎ ቢያውቅ ሜትሮሎጂስቱ ስላወቀ የዝናቡ ፕሮሰስ ላይ ያለው አሉታዊም አዎንታዊም ተጽዕኖ ውስጥ የለበትም፣ እጁ የለበትም ስላወቀ ተብሎ ማለት ነው። አንድ አስተማሪም ተማሪው የትምህርት የክላስ አክቲቪቲ ላይ ያለውን ነገር አይቶ ተማሪው ይሄ ተማሪ ወደቀ ሲወድቅ አስቀድሜ አቅ ነበረ፣ ምክንያቱም ክላስ አክቲቪቲ ላይ እንትና ያጠና ምን አይልም፣ ከዛ አንፃር አቅ ነበረ ብሎ ቢናገር ያለ ማለት የፈለገው ምንድነው? እሱ ስላወቀ ተማሪው ወደቀ ማለት አይደለም። ባይሆን የሱን አካሄድ ሙሉ ስላጠና ነው። ልክ እንደዛው ነው ፈጣሪያችን እኛ ከመፈጠራችን በፊት ስለኛ ያውቃል። ማወቁ ግን በእኛ ፍሪዊል ላይ አዎንታዊና አሉታዊ ተጽዕኖ የለውም። ፍሪዊሉን ለኛ ነው የሰጠን እንድንወስን ማለት ነው። ከዛ አንፃር ነው የሚታየው። ስለዚህ ዓለም ላይ አምላክ ሳያውቀው የሚደረግ ነገር አለ ማለት ነው። እንግዲህ ካልገባ በጣም አስቸጋሪ ነው ያለው። ስለ አምላክ እውቀት እየነገርኩ አምላክ ሳያውቅ የሚደረግ ነገር አለ ብለህ ትላለህ። አምላክ ሳያውቅ የሚደረግ ምንም ነገር የለም። አላህ ሁሉን አዋቂ ነው፣ ሁሉ ነገር ያውቃል። ማወቁ ግን ለዛ ለምታደርገው ነገር ሪስፖንሲቢሊቲ፣ ሞራል አካውንታቢሊቲ ወይም ግብረ ገባዊ ተጠያቂነቱ አንተ ጋር ነው ያለው ነው ብዬ የምልህ። ለዛ ነው ያልኩህ። አላዳመጥከኝም ማለት ፓፕ የሚባል ነገር ታውቃለህ? በእንትን ላይ በአንትሮፖሎጂ ላይ ነው አላውቅም። ፓፕ ማለት ምን ማለት መሰለ? ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ሁለት ፖሲቢሊቲ ሳይመጣ አንተ አትጠየቅም። ፍሪዊል ራሱ ፈንክሽን የሚያደርገው ነገር በተፈጥሮ አላህ የሰጠ ነገር ቢሆንም ፈንክሽን የሚያደርገው ግን ሶስት ነገሮች ይፈልጋል። አንደኛ የመጀመሪያ ለአቅመ አደምና ለአቅመ ሐዋ መድረስ ያስፈልጋል። ሁለተኛ ጤነኛ አእምሮ ይፈልጋል። ሶስተኛ መልእክቱን መስማት አለብህ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው። እነዚህ ሶስቱ ከሌሉ አትጠየቅም። ለምን ትጠየቃለህ? ምክንያቱም አንደኛ የአእምሮ ችግር ያለበት ሰው ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሰ፣ ከዛ ደግሞ መልእክቱን ካልሰማ በሶስቱ መልኩ ማለት ነው። ለምሳሌ አንተ ይሄ ሴክስ ኦርጋን የተፈጠረው መቼ ነው? እናትህ ማህፀን ውስጥ ነው አይደል የተፈጠረው? ሰዶቅ እናትህ ማህፀን ውስጥ ነው የተፈጠረው። ግን ፈንክሽን የሚያደርገው መቼ ነው? ለአቅመ ሐዋና ለአቅመ አደም ስትደርስ፣ ፊዚካል ማቹሪቲ ሲኖረ፣ ከዛ በኋላ ስታገባ፣ ሚስት እንትን ስትል ምንድነው ስትዘወጅ፣ ያኔ ያ ነገር ፈንክሽን ማድረግ ይችላል። ከዛ በፊት ፈንክሽን ላይ ያድርግ ይችላል። ልክ ፍሪዊልም እንደዛ ነው። ፍሪዊል ፈንክሽን ለማድረግ የሚያስፈልጉ ሶስት ነገሮች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም የሚባል ነገር መድረስ አለበት። ሁለተኛ ጤነኛ አእምሮ ያስፈልጋል። ሶስተኛውና የመጨረሻው ደግሞ እንዳልኩ መልእክቱን መስማት አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ብሎ መልእክቱን መስማት አለበት። መልእክቱን ካልሰማ ግን አላህ አይጠይቅም ማለት ነው። ከዛ በኋላ ግን ሰውየው ነው ኃላፊነቱን የሚወስደው፣ ቶታል ሪስፖንሲቢሊቲን የሚወስደው፣ አጠቃላይ ሁኔታውን የሚወስደው ሰውየው ነው ማለት ነው። ይሄን ይመስላል። አይ ቲንክ መደጋገሙ አሰልቺ እንዳይሆን እዚህ ጋር ይብቃ ማለት ነው። ኢምራን ትቆያለህ? አይደል? ኡስታዝ ይበቃ። ወደ ማጠቃለያ ጃቢሮ አሰላሙ አለይኩም። መጨመር የምፈልገው ነገር ካለ ይጨምር። ከሱ በኋላ ሰበለኝ ይችላል። አይ ምንም የለም ጨምር። ኦኬ እሺ፣ ጀዛከላ ወሰላሙ አለይኩም። በደንብ ተገልጿል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀይ ኡስታዝ ጀዛከላሁ ኸይር ጀዛ ላይ ቀበለ ደስ የሚቆጣ የነበረ ሁላችሁም ከስራ ያላችሁ ያለበታችሁ ሁላችሁም ጀዛኩሙላ። እሺ ወደ ሐሳባችን ስንመለስ ያው ዘዶቅ የሚባለው ስም ሰዶቅ አንብቤዋለሁ። ያው በደንብ ተብራርቶልሃል። አምላክ አላሁ ሱብሓነሁ ወተዓላ ሁሉን ነገር ያውቃል። አወቀ ማለት ግን አስገደደ ማለት አይደለም። አንተ የምታደርገው ነገር በሙሉ በፍቃድህ ነው። የምታደርገውን ፍቃድ ደግሞ አላህ ያውቀዋል። በደል የሚሆነው አላህ ያን ነገር እንድታደርግ አስገድዶ ቢሆን ኖሮ ያ በደል ይሆን ነበር። አምላክ ግን ይሄ ነገር አደረገው፣ አላስገደደህም። ምሳሌ ቅድም ኡስታዝ ገልጾልሃል።
አንድ አስተማሪ ቢኖር ተማሪዎቹን ያስተማረ አንደኛው ተማሪ ሰነፍ እንደሆነ ቢገባውና ፈተናውን ቢወርቅ ያ ተማሪ ፈተናውን ወደቀው በራሱ ነው። አስተማሪው አስቀድሞ ልጁ ፈተናውን እንደሚወርቅ ማወቁ ምንም ተጽዕኖ የለውም። ያም ልጅ ሄዶ አንተ አስተማሪ እኔ ወደኩት እኮ አንተ የወርቃት ብለህ ስላስብ ሆኖ አይለውም። ለምን ሰውየው አስቀድሞ ገመተ እንጂ አላስገድደውም። እንዲሁም አምላካችን አስቀድሞ አወቀ እንጂ ሰዎች መጥፎ ነገር እንዲያደርጉ አላስቀድም። ነፃ ፈቃድ ሰጥቷል። አንድ ሰው የፈለገው ማድረግ ይችላል። ኦኬ ይሄን ይመስላል። ከዚህ በላይ ማስረዳቱ ውሃ ነው ብዬ አስባለሁ። ቆይ ይበቃል። በቃ ወገኔ ከዚህ በላይ ድርቀት ነው የሚሆነው። ለነበረን ቆይታ ጀዛኩሙላ። ለቀድሙ ግን የቀደሚቱ ልጅ አለች መሰለች አይደለ? አብዱልፈታ አለ አብዱልፈታ ይሰማል? ኸይር የለም። አይ ቲንክ በውስጥ ቴክስት ደርሶኝ ነው። የቀድሞዋ ልጅ አይ ቲንክ መማር ትፈልጋለች የተባለ ያለው ኢንሻአላህ ወገናችን ካለሽ ብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የቀድሞዋ ልጅ መቅዲ የሚለው አካውንት ጥያቄው በደንብ አልተመለሰልኝም እያለችኝ የነበረ እስኪ ማብራሪያ ካለ ተንበልላት። ኸይር ጀዛከላህ። ነገ ትምጣና በስነ ስርዓት እንደ ቅድሙ ሳይሆን ተለማምጠን የምናወራ ከሆነ ኢንሻአላህ መቀጠል እንችላለን። ለማንኛውም ግን እቺ ቪዲዮ በዛ ላሳጋት። ያው እየሰማች ከሆነ ጋር ይሄን ቪዲዮ አንዴ አሁን እንደዚህ የሚያደርገው መጽሐፍ ቅዱስን ነው ክርስቲያኑ ልጅ ማለት ነው። ይሁት አይሻለ። ስለዚህ እንደዚህ መጽሐፍ ላይ መንጋቱ የእናንተ ሰዎች ናቸው። ይሄን ነገር ታዘቡ የሚለው ነው። በእስልምናችን እንደዚህ አይነት ነገር አናደርግም። ያው በሳሳት የተቀመጠው ይሄን ተገንዘቢ። ሲቀጥል ጸሎት መጽሐፍ ነው። የጸሎት መጽሐፍም አይደለም መጽሐፍ አርጋኑ ነበር የተቀመጠበት። እሺ ይሄን ነገር ስሚ። ሰውየው ያለውን ላሰማችሁ እንዴ? አልሰማችሁም? ኦኬ ሰውየው ያለውን ላሰማችሁ። እሺ ሰውየው ያለው የት ነበር? ኦኬ ያው ስሙ እንደዚህ መገላባብጦ እነ ከድር ቤት አለ፣ እነ ሙስጠፋ ቤት አለ፣ እነ ማመር ቤት አለ። አንተ ነጥራስ አድርገህ መጣኛው እንጂ እነሱ ድብም አድርገው እያነበቡ ነው ያለው። አንተ የምትቀሳስ መስሎ አገልጦ ማታነበው በቃ ክርስቲያኖች አይፋደን ግን ይሄ መጽሐፍ ላይ እንደዚህ መገላባ ያው ይሄን ተገንዘቢ ለማለት ነው። ለማንኛውም ጀዛኩሙላ በቀላሉ ኸይር ይሄን ያልናችሁ። እኔ በጣም የገረመኝ ነገር ተሳዳቢ ማገዝ ነው። ለማንኛውም እሺ ኤርሚያስ ሰላም ብያለሁ። ሐሳብ ካለ ሰላም ብያለሁ። ታቀጥሉታላችሁ አጀማ። ቆይ እኔ ለረፊና ወንድሞች ደግሞ ያው የሚመቸው አለ ነው። እኔ አሁን ለነጽጽር አይደለም። እሺ ለነጽጽር እኔ አላቅህም ገብቷል። አይቼም ቤትህም መጥቼ ምናምን የቲክቶክ ተጠቃሚም አይደለሁም ብዙ እንትን አይደለም። ግን አሁን ባለው ሁኔታ ማለት ስለኔ ስነግርህ እኔ ኦርቶዶክስ ነኝ። ተወልጄ ያደግኩት በኦርቶዶክስ ስር ነው። እናቴ ኦርቶዶክስ ነች፣ አባቴ ሙስሊም ነው። የአባቴ ቤተሰብ በጠቅላላ ሙስሊም ነው። የእናቴ ቤተሰብ ክርስቲያን ነች። ኦርቶዶክስ ሆኜ ነው ተወልጄ ኦርቶዶክስ ሆኜ ነው ያደግኩት። ሌላ እምነት አላውቅም፣ ማወቅም አልፈልግም። አሁን እናንተ በምታወሩ እየሰማችሁ ነበር። ቁጭ ብዬ ስትሰዳደቡም ስታወሩም እየሰማችሁ ነበር። እኔ መጠየቅ ያለብኝን መማር ያለብኝን የምጠይቀው ከቤተ ክርስቲያን አባቶች ንስሐ አባት አለኝ። ከንስሐ አባቴ ከመምህራን ነው እንጂ እዚህ መጥቼ እናንተን አልጠይቅም። እውነቱን ስነግርህ ግን አሰጥረውና ማሰዘምኩ። አሁን ጥያቄ አሁን ባለው እሺ ቆይ አንድ ነገር የንስሐ አባትን ሄደህ ብጠይቃቸው አንተ አትፈላሰፍ ብለው ያባሩሃል። ይሄን አንደኛ። ሁለተኛ ደግሞ ማወቅ አልፈልግም ብለሃል። ይሄ ምን ይባል መሰለክ? አውቆ መተኛት ይባላል። አይደለም ተው፣ አውቆ ቢተኛ ቢቀሰቅሱትም አይሰማም። ክርስትና ጥያቄን ተቀበለኝ ኢምራን። እሺ ቀጥል። እኔ አሁን ስለሱ አይደለም ማወራው። እኔ ማወቅ የምፈልገውን እያንዳንዱን ጥያቄ መጠየቅ ያለብኝ ቦታ አካል አለ፣ እሱ ጋር ሄዳለሁ። አሁን እሱ አይደለም ጥያቄ። እሺ የምታመልከውን ታውቃለህ? አሁን አንድ ጥያቄ ልጠይቅ። ከሱ በፊት የምታመልከውን ታውቃለህ? በትክክል እግዚአብሔር ይመስገን። እሺ ማንን የምታመልከው? አምላኬን መድኃኒዓለምን ዓለምን የፈጠረ ምድርን የፈጠረ ሁሉን የፈጠረ መድኃኒዓለም አምላኬ እግዚአብሔርን ብቻ ነው የማመልከው። ሌላ አምላክ የለኝም። መድኃኒዓለም ማን ነው? እግዚአብሔር። ኢየሱስ አይደለ?
አዎ ከኢየሱስ ውጭ አምላክ አለ? የምታመልከው አምላክ አለ ከኢየሱስ? የለም። በቃ ማሻአላህ አለይክ አንድ ማሻአላህ ጥያቄ አለይክ። ጥያቄን ብቻ ያሉ ነው አይደለም? አየህ አይደል? ይሄን ያልኩህ በቃ ይኸው አጋዕዝተ ዓለም ሥላሴ ይሄንን ነው የማመልከው። አንድ ልንገርህ ነው ቅድም ያልከው ኢየሱስን ያልከው ከኢየሱስ ውጭ አላመልክም ብለሃል። ከኢየሱስ ውጭ አላመልክም ብለሃል። ይሄን ያልኩህ የምታመልከውን አታውቅም። ለምን? በክርስትና ከኢየሱስ ውጭ የኢየሱስ አባትና የኢየሱስ አስረጋጂ መንፈስ ቅዱስ ይመለካሉ። አብ ወልድ መንፈስ ቅዱስ እነዚህ ይመለካሉ። አንተ ግን ይሄኛውን ብቻ ነው የማመልከው ከዚህ ውጭ አላመልክም ማለት። ስለዚህ ወገኔ አምላክህን ራሱ አታውቀውም። ፔሪድ። ምን ትላለህ? አሎ እንደማያሳቀኝ እኮ ኮሜንት ላይ ትክክል ናቸው። ይሄን አመልካለሁ አለ። እሺ አሁን አንድ ጥያቄ ነው። እሺ እነዚህን ተመልካችሁ እነሱን ተዋቸው። በቃ ጠይቅ። እሺ በቃ ጥያቄ ነው የምጠይቅህ። ጠይቅ በቃ። እሺ ነገርኩህ። እኔ አባቴ ሙስሊም ነው። አያቴ ደግሞ የአባቴ አባቴ ሙስሊም ደግሞ አንተ ላይ አይደለም ነው። እኔ የአባቴ ቤተሰቦች ጋር ይነገረኛል። እኔን አሁን እሱ አይደለም ጥያቄ፣ ይቅርታ። እኔ አሁን እንትን ልልህ አይደለም፣ ለመመላለስ አይደለም፣ ለመመላለስ አይ ተቀብያለሁ። እሺ እኮ ጥያቄ መሰለህ ኤርሚ፣ ከዛ ትመልስልኛለህ። አንዴ ከጠየቀ ቀጥል። በቃ ደስ ይበል። ጥያቄን ግራ አይገባኝን አይምሮ ላይ የፈጠረብኝን ጥያቄ ልጠይቅና እወጣልሃለሁ። አመሰግናለሁ። እያየሁኝ ነበር አሁን አርሲ ላይ የተደረገ ያለውን ነገር። እንደው ይቅርታ አድርጉልኝና እዚህ ዋሂድም አለ አንተም አለ ሌሎችም አላችሁ። የእናንተን ሀሳብ መጀመሪያ ባውቅ ደስ ይለኛል። አሁን አርሲ ላይ እየተደረገ ባለው ነገር የሚሰማችሁ ምንድን ነው? እናንተ እየተሰማችሁ ያለው ነገር ውስጣችሁ የተፈጠረው ነገር ምንድን ነው? አንድ ሲቀጥል እየሰማው የነበረ ቲክቶክ ላይ ገብቼ በደንብ እያየው ነበረ። አንድ ዋሃቢያ አንድ ካፊር የአንድ ካፊር አንገት ከቀላን ያለው የአንድ ካፊር አንገት ሲቀላ ጀነትን ይወርሳል ምናምን የሚል እንትን አላችሁ። እንዴት ነው በመግደል ጀነትን የምትወርሱት? እንዴት ነው ወደ ገነት የምትገቡት? አንድ ክርስቲያን በመግደል። እኔ አሁን ስለ እምነቴ ነው ምናምን ሳይሆን ልጠይቅ ነው። እየጠየቁ ነው። እንዴት ነው ገነት የምትገቡት? የአንድ ኦርቶዶክስ አንገት ቆርጣችሁ እንዴት ነው ገነት የምትገቡት? ሰው ገላችሁ ገነት ግቡ የሚል እምነት መጣ እንዴ? ሳኛ ሳናቅ። እሺ ልመልስልህ። ምን ታርገው? ልመልስልህ ፍቃድ? እሺ እኔ ደስ ይለኛል። እኔም እሱን ነው ፈልገው። አይ ምን ታርገው? እሺ አንደኛ አርሲ ላይ ለሚገደሉ ክርስቲያኖች ምን ይሰማቸዋል ብለኸኛል። የሚሰማኝ አክሱም ላይ እንደተገደሉት፣ ቦሩ ሜዳ ላይ እንደተገደሉት ሙስሊም ነው የሚሰማኝ። አክሱም ላይ ሙስሊሞች ተበድለዋል፣ ተሰቃይተዋል። ያ የተሰማኝ ስሜት ለአርሲዎችም ይሰማኛል። አርሲ ላይ ንጹሃን ሙተዋል። አዎ ሙተዋል። ንጹሃን በመሆናቸው በመገደላቸው ለነሱ ድምጽ ሆናለሁ፣ ፍትህ ጠይቅላቸዋለሁ። ሙስሊሞች እምነት አይለየንም። የተበደለ ካለ ከተበደለ ጎን እንቆማለን። እምነት ማተር አያደርግም። ዋናው ማን ፍትሃው የሚለውን ነገር ነው። ይሄ ነው በቃ። ነብዩ ሰለላሁ ዐለይሂ ወሰለም ራሱ በአገራቸው አንድ ክርስቲያን በዛ ጋር ከገባ ጠላት ሊገለው ከመጣ ለሱ እንዋጋለን። ይሄ ነው እምነታችን። ስለዚህ አርሲ ላይ ንጹሃን ተገለዋል። አዎ ተገለዋል። በመገደላቸውም አዝናል። ግን ስናዝን ደግሞ እኛም ላይ ደረሰን አንረሳም። አክሱም ላይ የገደላችኋቸው የተሰቃዩትን አሁን ድረስ መቀበሪያ ቦታ ያጡት ሙስሊሞች ለብዙ ዓመት የተሰቃዩትን ማለት ነው። ቦሩ ሜዳ ላይ የእናንተ ንጉስ ሚኒሊክ አሰልፈው ይሄ ሶሪ ዮሐንስ ያስገደላቸው ሚኒሊክ በዓል ገባ ብለው የገደላቸው ሙስሊሞች ለነሱም የሚሰማን አሁን ድረስ ይሰማናል። ይሄ ነው ወቅልኝ። ቀጥሎ እስልምና ሰዎችን ግደሉና ገነት ትገባላችሁ የሚል አለ ብለሃል። ውሸት ነው። አየሃ ቄሶቹ ሰዎቹ ውሸት እየሞሉ ይልኩሃል። እስልምና እንደዛ የሚል የለም። አይደለም እኔ ማንም አላከኝም፣ እየሰማሁትን ነው። ይሄ ኡስታዝ ቁጭ ብሎ ቄሱ ያለዎችን በቃ እሺ። ለምን ሚውት ታደርገኛለህ? ጥያቄን በስነ ስርዓት ስማኝ። ከራስህ ኡስታዝ ነው ይዤ የመጣሁት እኔ ኢምራን። ቪዲዮ ይሰማሽ ኡስታዝ ቪዲዮ ይዘው ተቆይ። ቪዲዮ ራሱ እንደዛ አዳምጠው ኤርሚዬ፣ አዳምጠው ይኸውልህ ምን እንደሚል ሙሉ ከቄስ አይደለም ከራስህ ኡስታዝ አንዴ አዳምጠው። እሺ አንገት መቁረጥ ጀነት ያስገባል አላለም? ይኸው ክፈት።
ድምፁን ቀንስ፣ አይሰማም። ጦር ሜዳ ላይ ያለ ሰው አንገቱ እንደሚቀላው በጦርነቱ ላይ አልጋ ባልጋ አይደለም እኮ እንደዛ ጦር ሜዳ ላይ ነው ያለው፣ እንደዛ ነው ያለው እንጂ አንተ የከፈትከውና እኔ አሁን የምነግርህን ስማኝ። አውጣው አሰማንሽ አንተ። እኔ አንድ ስልክ ነው ያለኝ፣ እንዴት ብዬ ነው ይሄንን አውጣው? ታዲያ እንዴት ይሆናል? ዝም ብሎ በጨበጣ አይሆንም። እኔ ቢያንስ አሰማኝ እኮ አውጣውና ይኸውልህ ከቄስ ይዤ እልክልሃለሁ በውስጥ በቃ መፍትሄው ልንገርህ፣ እግዚአብሔርን እልክልሃለሁ። አንድ መፍትሄው ልንገርህ፣ እዚሁ መፍትሄው ልንገርህ። ያው የቴሌግራም ቁጥሬ ልንገርህ፣ ቴሌግራም ላይ ልክ ከፍትልሃለሁ። እኔ ወተላክ ልካና እልክልሃለሁ። እሺ ላከው። መጀመሪያ እልክልሃለሁ፣ ሰው ላክልኝ። እልክልሃለሁ አይደለም ላከው። ወጥቼ ሼር አደርግልሃለሁ እዚሁ ቲክቶክ ላይ ፎሎ አድርጌሃለሁ። በቃ ሼር አድርገው ተመለስ እና እዚሁ ሼር አድርገው። እሺ ሳትወጣ ትችላለህ። እንዴት ብዬ ቪዲዮን አላገኘውማ። ሊቭ ማለት እንደዛ ከሆነ አንድ ስልክ ነው ያለኝ። እንደዛ ከሆነ አንዴ ምን አድርግ መሰለህ፣ አንዴ እኔ መልስ ልጨርስና ከዛ ደግሞ ታወራለህ። አንዴ ሚውት አድርገው። እሺ መልስ ልጨርስ አንዴ። እሺ ከዛ ታወራለህ። ሚውት አድርገው። እሺ አመሰግናለሁ። ይሄን ያልኩ ማስረጃ የለህም። እንደው ማስረጃውን ከቪዲዮ ታመጣዋለህ። ባች ትተነዋል። ቪዲዮ ራሱ ማስረጃ አይሆንም። ኡስታዝ ገልጸውልሃል። የሚያዋ ስለ ጦርነት በጦርነት ከሆነ ሙስሊሞች እንዋጋለን፣ የሚዋጋን አካል። ሰላማዊ ሰው ግን አንገለም። ነብዩ ሐዲስ ላይ ምን አሉ? በአላህ መንገድ ሂዱ፣ ወአላ ሚለቲ ረሱልላህ፣ በመልእክተኛው መንገድ ሂዱ። ላ ተቅቱሉ ሸይኸን ከቢራ፣ ሽማግሌ አትግደሉ። ወላ ጢፍላ፣ ህፃን ልጅ አትግደሉ። ወላ ምርአ፣ ሴቶችን አትግደሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማን ቀተለ ሙአሐደን ለም የሪህ ራኢሐተል ጀና፣ አንድ ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም ነው ያሉት። እሺ ይሄ ነው እስልምና። ቄሶቹ ወይም ደግሞ የሰማው ቪዲዮ አሁን እልክልሃለሁ። እሺ ቆይ እልክልሃለሁ። ማይሆንም ላክ ሄደህ እልክልሃለሁ። ላክና ታወራኛለህ። እስከዛ የሚታርክ የለም። ግን በክርስትና ከሆነ ይገርምሃል፣ እግዚአብሔር ሰዎች በመገደላቸው ደስ ይለዋል። ተመልከት፣ እግዚአብሔር ምን እንዳለ መጽሐፍ ቅዱስ ላይ እሱ ላሳይና ተዛ ታወራለህ። ተመልከት፣ የእስራኤል አምላክ እንዲህ ይላል፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና በሰፈር ውስጥ ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። ግደሉ አለ እግዚአብሔር። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያ ቀን ከህዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ። ይሄ ነው አንተ አምላክ ሰው ሲታረድ ደስ የሚለው። ወንድሞቻችሁን ግደሉ። ያ መጽሐፍ ቅዱስ እግዚአብሔር ይሄ ነው። አሁን ምን ታደርግልኛለህ? እስልምና ላይ ግድያ ይፈቀዳል፣ ክርስቲያኖችን አንገታቸውን ቆጣችሁ የሚል አለ ብለሃል። አመጣልሃለሁ። እሱም ቪዲዮ አምጣልኝ። ተመልሼ እመጣለሁ። አመጣልሃለሁ። አስገባኛለህ። በቃ ደረሽ ነው። አስገባሃለሁ። በጣም አሪፍ ይዘህና ይመች ይሜ ብያለሁ። ቀጣይ አስገቡ ኢንሻአላህ። የሚጨመር ካለ ኡስታዜ አህመድ አብዱልፈታህ ጃ ጨምሩ። እስሚጆ ሰላም አለይኩም ቢያ ጨምሩበት ካላችሁ። ይሄ የቲክቶክ የምልክት ቋንቋ እንደዚህ ካልኩኝ ቀጥሉ እንደማለት ነው። ኸይር የሚጨመር አይ ቲንክ የለም መሰለኝ። ካለ ግን ጨምሩበት ኢንሻአላህ። ለምንድነው የሚጸልዩት ነው? ስርዓትን ካላስተማራቸው አንድ ሃይማኖት እኮ ለአማኞቹ ማለት ለተከታዮቹ ስርዓትን ካላስተማራቸው ያ ሃይማኖት ምንድነው ታዲያ? ፖለቲካ ነው ማለት ዝም ብሎ ማለት እኔውን እያስተዋልኩ ያለሁት ያን ነው። ያ ይሳደባል፣ ያ ይደግፋል ማለት ነውና ምናልባት እንደው ምንድነው ይሄ ነገር ማለት ነው? እቺ ለማንሳት ፈልጌ ነው። ክርስቲያኖች ካላችሁ አንተ ቁጥር ጻፉ። ጃ ሀቢቢ የሚጨመር ካለ ጨምርበትና እንዝጋው ማለት ነው። ምንም ነው ነገር ታፍኗል ድምጽ ምንም የምለው ነገር የለም። እኔ ኸይር ኢንሻአላህ በሉ በቃ እንረፍ። ጀዛኩም ለሁላችሁም ኡስታዙና ኡስታዝ ጀማል ጀዛከላ ወደሬቶቻችን ሁላችሁም ጀዛኩም ላህ ይቀበላችሁ። አላህ ከደግሞ ነገር ሞቅ ባለ ፕሮግራም እንገናኛለን። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ
نستغفرك ونتوب إليك والسلام عليكم ورحمة الله وبركاته.